እኔ በጣም የሚያሳዝነኝ ምን እንደሆነ ታውቃላችሁ? ልዑሌ ነው የሚያሳዝነኝ። ለምንድን ነው የሚያሳዝንሽ ካላችሁኝ፣ በተለይ እንግዲህ ጀግና እናት አለችው፣ ጠንካራ እናት አለችው፣ በራሷን ለመቆም የምትጥር ጀግና ብርቱ የሆነች እናት አለችው። የሚካድ አይደለም። ግን ደግሞ አባት የሚባለው ደግሞ ስያሜ ያለ አይደለም። ያው ከስንት አንድ ነው አይደለ? ልጅ በእናቱ የሚጠራው እንጂ በአባት ነው የሚጠራው አይደለም። ግን ደግሞ ልዑል አብርሃም ሲባል አብርሃም ለልዑል አባት መሆን አለበት። ገባችሁ አይደለ? ጀግና አባት፣ ጠንካራ አባት፣ ለልጁ መስዋዕት የሚከፍል አባት ሆኖ መገኘት አለበት። ገባችሁ አይደለ? ብዙዎቻችሁ ሩታን ለምንድነው ከአብርሃም ህይወት የማትወጣው ስላላችሁ፣ እሱ እኮ ነው ከእሷ ህይወት የማይወጣው። እስኪ እሱ ብቻውን ይምጣ። እስኪ የእሷ ስም ሲያነሳ በእሷ ዙሪያ ምንም ነገር ሲያደርግ እስኪ ይምጣ። ሰላም ሰላም የተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ የምኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በጣም ነው የምወዳችሁ ታውቃላችሁ አይደለ? ለማንኛውም ላይክ እያደረጋችሁ እንግዲህ ብዙ የሩቲ ደጋፊዎች እኔንም ጭምር እንግዲህ ሩታ ለምንድን ነው ከአብርሃም ጋር ቪዲዮ የምትሰሩ? ለምን በራሽ ኮንተንት፣ ለምን በራሽ አይዲያ አትመጭም እንላለን አይደለ? ግን ደግሞ እኮ አቶ አብርሃም ነው ከእሷ የማይርቀው። እሷ ስርስሯ የሚለው እሱ ነው እንጂ እሱ አይደለችም። አይደለም እሱ ይቀርና በዙሪያዋ ያሉ እነ ሜሪ እነ ዳኒ እንኳን የሚባሉ ግለሰቦች ካለሷ አይሆንላቸውም። ትናንት ላይ የተጣላቻት እንኳን ሜሪ አይንሽ ማየት አልፈልግም እንኳን የምትላት ሜሪ በቀደም በእሷ ቻናል ነበረ ቪዲዮ ፖስት ተደርጎ የነበረው አይደለ? ለምን አያችሁ አይደለ? ሩታ ከሌለች እነሱ ጋር ምንም ነገር የለም። ሩታ ማለት ላይክ እንደ ክኖር ማጣፈጫ ነች ለነሱ። ካለሷ እነሱም አይሆንላችሁም። ገባችሁ አይደለም? ግን ደግሞ እንዳልኳችሁ መግቢያ ላይ እኔ በጣም እያሳዘነኝ ያለው ልዑሌ ነው። ይሄ ልጅ ነገ ሲያድግ ብዙ ሶሻል ሚዲያ ላይ የተቀመጡለት ታሪኮች አሉ፣ ሂስትሪዎች አሉ። እነዛ ታሪኮችን ደግሞ ነገ ትምህርት ቤት ሆኖ አንድ ያኬ ልጅ እየተባለ መወቀሱ አይቀርም አይደለም? ግን ደግሞ አብርሃም ይሄ ጀግና የሚያስብልክ ይሆናል። ራስ ግን የሆነ እንደ ጠንካራ እንደ ጎበዝ ሰው ነው አድርገህ ራስ የምትቆጥሩ አይደለም? ግን ደግሞ ለልጅ መልካም ጠንካራ አባት መሆን አለብህ። ስምን ማደስ አለብህ። አንተ እኮ ልጅን ለሴት ብለክ የሸጥክ ሰው እኮ ነህ እንዴ አብርሃም። እውነት እኔ አንዳንዴ በጣም ነው ግራ የምታጋባው። ለምን ታውቃላችሁ ዱቼ? በጣም ብዙ ሰው እኮ ልጅን በተማጽኖ እግዚአብሔርን በመጸለይ አምላኪ ልጅ ስጠኝ ብሎ በስንት ስለት ልመና ልጅን የሚያገኘው። አንተ ደግሞ በወጣትነት በልጅነት በልጅ ተባርካል። ገባ አይደለ? ይሄ ያንተ የሩታ ህይወት ደግሞ እንደዚህ በቀላል ደረጃ እዚህ ደረጃ ላይ የደረሰ አይደለም። በጣም ብዙ ችግሮችን በጣም ብዙ ነገሮችን አሳልፋችሁ በጣም ቆንጆ የፍቅር ጊዜያቶችን አሳልፋችሁ ነው አይደለም ህይወትን የሚያክል ነገር ሩታ ይሰጠችህ። እኔ ዋናው ፖይንቴ አብራችሁ ስለመሆን አይደለም። ይሄ ሪስፔክት የሚባል ነገር አለ። የሰው ልጅ ክብር ይፈልጋል፣ መከባበር፣ ይሄ መናናቅ የሌለበት ህይወት። ሰው እኮ ተጣልቶ በጋራ ልጁን ለማሳደግ የሚገናኝባቸው መንገዶች እኮ በእንደዚህ አይነት መንገድ አለው። ሁሌ ጨብ፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ። እንዴ ኦዲየንስም እኮ ይሰላቻል። ኦዲየንስ ይሰለችዋል። አዲስ ነገር ይፈልጋል ከእናንተ። በቃ አይደለ? ጥሩ የሆነ ነገር ከእናንተ ይፈልጋል። እንዴ አንተንም እኮ ኦዲየንስ ከነጥፋት የሚወድክ እኮ ለምንድን ነው? በቃ ሰው ስትወዶ ከነጥፋቱ ነው የምትወዱ አይደለ? ሩቲንም ከነጥፋቱ ኦዲየንሶች እኮ የሚወዱት ሰው ስትወዱት ከነጥፋቱ ነው አይደለ? ጥፋቱን እያረማችሁ ከደስታው እየተደስታችሁ ከሀዘኑ እየተካፈላችሁ ነው አብራችሁ የምትሄዱት። ገባችሁ አይደለ? ግን ደግሞ መቃል አይደለ? እስኪ እንደው አንተ እስኪ ሩታን ይቅርታ ጠይቃት። በቃ ሩታን ይቅርታ ጠይቃት። እንደው እስኪ ከልብ ተጸጽተህ ተሰምቶክ እስኪ ሩታን ይቅርታ ጠይቃት። በቃ እንዴ አንተ ሁልጊዜ ትክክል እንደሆንክ አብርሃም ላይ ምንድን ነው የሚሰማክ? ኦኬ ሩታም እኮ ያጠፋል፣ ሰው ነች አይደለ እንዴ? የማያጠፋ ሰው እኮ የለም። ግን ሰው ደግሞ አጥፍቶ ይቅርታ ጠይቃል። ልክ ሩታ የሆነ ጥፋት ስታጠፋ እኮ ይቅርታ ጠይቃለች ማለት ጥፋቷንም የምታምን ልጅ ነች። ግን አንተ ድርቅ የምትልበት መንገድ አለ። እስኪ ከልብ ይቅርታ ጠይቃት። አሁን ከትናንት ወዲያ ኢፋን ይቅርታ አልከውና እሷን ግን ይቅርታ ለማለት እግርህ እየተንደረደረ ነው ለመራመድ፣ እሷ ቆማ ያዳመጠችክ ነው። ግን ይቅርታ ብለክ በቃ ነገሩን የሆነ በአራት ነጥብ የሆነ ዘግተው ለመሄድ እንደዛ ነበረ። እስኪ ከልብ ተጸጽተህ ሩታ ማለት የልጅህ እናት ናት፣ ህይወትን የሰጠች በጣም ብዙ ነገሮችን ዋጋ የከፈለችልህ ዛሬ ላይ ታዋቂ የሆነክ እንድትቆም ያደረገችክ ሩታ ናት። ይህ መርሳት የለብም። አይደለም አንተን ይቀርና በጣም ብዙ ዩቲዩበሮችን ያሳደገች
ያውም ታዋቂ የሚባሉት ቡታጅራ ላይ። እንዲሁ ደግሞ እኛ ጥቃቅን ዩቲዩበሮችን እንኳን ያሳደገች ልጅ ናት። ገባችሁ አይደለም? ሩታ ማለት በጣም ተጽዕኖ ፈጣሪ፣ በጣም ጀግና፣ በጣም አነቃቂ የሆነች ልጅ ናት። ገባችሁ አይደለ? ግን ደግሞ ላይክ ዛሬ ኤፍሬምን አግኝተ ይቅርታ እንደጠየቀው ሩታንም በስርዓት በቃ አጥፍቻለሁ ይቅርታ። ስለ ሄርሜላ እንኳን ምን የምታውቀው አንዳችም ነገር ሳይኖር አንቺ ነሽ ያሳገትሻት፣ አንቺ ነሽ ያስጠፋሻት፣ አንቺ ነሽ ያገትሻት ብለህ ራሱ ስም ሰጥታታል። አይደለም ስም ይቀርና በእሷ ዙሪያ ያሉትን ሰዎች ራሱ ጠርጥረህ ብዙ ነገሮች ያደርጋል። እሷ ራሱ ከሌላ ሰዎች ጋር እንድትጣላ አረ አብርሃም በጣም ብዙ ነገሮችን አድርጋል። ለምን እኔ ማለት ግዴታ አብራችሁ ኑሩ አይደለም፣ ግን ይህ መከባበር የሚባለው ነገር የልጅክ እናት እስከሆነ ድረስ ልጅን የመሰለ ህይወትን የመሰለ የአብራክህን ክፋይ ራስክን ህይወትህን ድጋሚ ህይወት የሰጠችህን እንስ ልታከብራት ይገባል። ገባ አይደለ? ግን ደግሞ አንዳንድ እህቶች አላችሁ፣ የኔም ሀሳብ ነው፣ ግን ደግሞ ይሄ የሚሆን ነገር አይደለም። እሷ ብትተው እሱም አይተዋትም። ገባችሁ አይደለም? ብዙ ጊዜ ለምንድነው ሩቲ ከሱ ጋር ማትርቂው? ከሱ ህይወት ለምንድነው ማትወጪው? በዙሪያችሁ ለምንድነው ከነሱ ጋር በቃ መገኘት ያለብሽ መገኘት የለብሽ ብለ ሁላችሁም እንጨዋለን። ግን አስተውላችሁ ከሆነ ሁሉም እነሱ ናቸው እየጠሯት ቪዲዮ እንድትሰራ የሚያደርጉት እንጂ እሱ አይደለችም እነሱ ጋር የምትሄደው። ገባችሁ አይደለም? ትላንትናም ቢሆን በዴቭ በኩል ነው የአብርሃም ጠርቷት እንዲገናኙ የተደረገው። ገባችሁ አይደለም? ግን ደግሞ በቃ ነገሮችን በይቅርታ ብታልፉት መልካም ነበር። ለምን ሩታ አስተዋይነት፣ ጀግና፣ መልካም ሴት ስለሆነች ነገሮችን በይቅርታ ካለፈች በኋላ ነበር እንደዚህ ክስተቶች የተፈጠሩ። ዛሬ እንግዲህ ደግሞ ከኤፋ ጋር ተገናኝቶ ኤፋ ከሩታ ጋር ነው እንድትሆን የምፈልገው እንጂ ከሄርሚ ጋር እንድትሆን አልፈልግም። ሄርሚ ማለት ላንተ በጣም አደገኛ የሆነ ሴት ናት፣ አትጠቅምም። ለነገ ህይወትክ፣ ለነገ ትዳርክ ምንም አይነት እቺ ልጅ ዋስትና ያላት ልጅ አይደለች። ወንድሜ እባክህ እያለው ነበርና አብርሃም ደግሞ እኔ ነኝ እንጂ ከሷ ጋር የምኖረው እኔ ነኝ እሷን ያፈቀርኳት አንተ አይደለም፣ ምንም የሚመለከት ነገር የለም። እንደውም ብችል የምታረጋቸው ነገሮች ትክክል አይደሉም። እኔ ኦዲየንስ እንኳን ወንድምህን ምን ብታረገው ነው በዚህ ያህል እንደዚህ አንተ ላይ እየሆነብክ ያለው እያሉኝ እየተናገሩ ነው። ግን ወንድሜ ምን ባረገ ነው? እኔ አሁንም እንደዚህ ብትናገረኝ የፈለገውን አይነት ስም ብታሰጠኝ ወንድሜ ነክ። እኔ መቼም ጥዬ አልጥልህም። እና ከሌ አይደሉም አንተ ነገር ብትሆን የሚደርሱልክ እኔ ወንድምህ ነኝ እያለው ነበር አብርሃም ኤፍሬም። እና ኤፋ እንደምታዩት በጣም የልጅ አዋቂ አስተዋይ፣ እውነት በጣም ነው የሚገርመኝ። የሚናገራቸው ንግግሮች የሆነ አርቆ የሚያስብ ልጅ ነው። እንደ እድሜው አይደለም፣ ከወንድሙ የበሰለ ነው። እና ዛሬም ሲገናኙ እንግዲህ እኔ ለአንተ በማሰብ ነው ወንድም፣ ያንተ እንድትጎዳም ስለማልፈልግ ነው እንጂ እኮ እኔ ለአንተ መጥፎ ነገር አስቤ አይደለም። እች ልጅ አትጠቅምህም። ከልጅህና ከትዳርክ አለያይታ የራሷን ለማድረግ የሞከረች እንስት እንዴት ነው አብረካ ልትሆን የምትችለው? ነው እኮ ነው። ግን እንዴ ይሄ ሰው እኮ ምናልባት የነበረበት ሁኔታ ከሩታ ጋር የሆነ የጥልም የሆነ ያለመስማማት ወይም ግጭትን በነበረ ሰዓት እሷ ብትመጣም ግን እኮ እነዚህ ልጆች አልተለያዩም። ፍቅር አለ፣ እርጉዝ ናት። ገባችሁ አይደለ? እሷስ ብትሆን እንደ ሴትኛ እንዴት አስበው ነው? እግዚአብሔር ነግበኔ እኮ ነው። ስለዚህ ኤፋ ምንም ያጠፋው ነገር የለም። ግን ዛሬ ይቅርታ ተባብሏል፣ ይቅርታውን ተቀብሏል። ከዚህ በኋላ በሄርሜላ ጉዳይ ላይም ሆነ የሄርሜላን ስም አስተክ ምንም አይነት ቪዲዮ እንዳሰራ እያለው ነበረ። በነገራችን ላይ ሄርሜላ ደግሞ የሆነ የመጀመሪያ እርግዝና ስለሆነ ምናምን ነገር የተባለው እንዴ ከዚህ ቀደም የወለደችውን ልጅ ግን እረስታው ነው ውዶች። ይህን ነገር ግን የሆነ ያላስተዋል ነው መስሏት ነው። አይ እንደው እኛን እኮ በቃ ምንም እንደማናቅ አድርገው ነው የሚጫወቱብን አይደል? የሚያጃጅሉን። የሚገርም እኮ ነው። እና እውነት ለመናገር በማከላቸው ልጅ እስካለ ድረስ እነዚህ ሁለት ጥንዶች መገናኘታቸው አይቀርም። የሚገናኙበት ሁኔታዎች በጣም ሰፊ ናቸው። ከልዩነታቸው አንድነታቸው የሚሰፋበት ሁኔታ ነው ያለውና ግን ሰላም ፈጥረው ለምንድነው በሰላማዊ መንገድ ነገሮችን ወይም ደግሞ ስራዎቻቸውን ሁሉም በየፊናው ያው የዩቲዩብ ስራ ታውቃላችሁ በጀማ የሚሰራ ጉዳይ ስለሆነ በቃ ላይ የሆነ ፍቅር መስርተው ይሄ ጸቡን ጥላቸውን ተው በአዳዲስ ነገር ቢመጡ ከዚህ የበለጠ እንደሚታይላቸው እርግጠኛ ነኝ። ግን እኛም ሰዎች ስንባል ከመልካሙ ስራ የበለጠ መጥፎውን ስራ ላይ ነው ትኩረታችን፣ አይናችን የሚው መጥፎውን ነገር ለምን እንደሆነ አላውቅም። ቫይራል ይወጣል እንደዚህ አይነት ቪዲዮ ሲሰራ፣ ግን መልካም ነገር ሲሰራ ግን ቪዲዮ ራሱ አይታይ፣ በጣም ዝቅተኛ እይታ ነው የሚኖረውና
እንግዲህ ኤፋ መመለስ ያለበትን ዛሬ ለወንድሙ መልሶለታል። ስለ ሄርሜላም አብርሃም ሁለቴ ከዚህ በኋላ እንዳትጠይቀኝ፣ ምንም የሚመለከት ነገር የለም፣ በቃ እኔ ነኝ የወደድኳት፣ እኔ ነኝ የማገባት፣ አንተ አይደለም፣ አይመለከትም፣ ማናችሁም አይመለከታችሁም እያለ ነበር። አብርሃም ስለ ሩታም ዛሬ የተወሰነ ነገሮችን ተናግሯል። አንተ አስገድደኝ እንኳን ወይም ደግሞ ሰዎች አስገድዶኝ ከሄርሜላ ከሩታ ጋር ቢሆን ምንም አይነት ስሜት ሳይኖር ከእሷ ጋር ልሆን አልችልም። እኔ በድን አካል ምን ያደርግላታል? እንዴት ነው ይህ ሁሉ ችግር ይህ ሁሉ ውጣ ውረድ ከተፈጠረ በኋላ እኛ እሷ እንዴት ነው አንድ ቤት ልኖር የምንችለው? ብንኖርስ ምን አይነት ህይወት ነው የሚኖረን ነው መልሱ የነበረው ዛሬ ማለት ነው። ግን እንዳልኳችሁ መግቢያ ላይ እኔ በጣም የሚያሳዝነኝ ልዑሌ የሚባል ንጉስ የሆነ ልጅ ነው። ገባችሁ አይደለ? አዎ እናቱ ጠንካራ ናት፣ ጀግና ናት፣ በራሷ ለመቆም የምትጥር ይሄ ማለት መውለድ ያላሸነፋት ያልበገራት፣ ብቸኝነት ያልበገራት፣ ሲንግል ማም መሆኑ ያልበገራት፣ ፈተናዎች ያልበገሯት ግን ያጠነከሯት። ገባችሁ አይደለ? ወርቅን ተፈትኖ አይደለ ውድ የሚሆነው ዋጋውን ቁም የሚሆነው እሷን ደግሞ በሰዓት ውስጥ ተፈትና ያለፈች እንስት ናት። እናት ማለት ሀገር ናት አይደለ? እናት ብዙ ነገር ትችላለች፣ ሀገርም እንደዛው ብዙ ነገር ትችላለች። እና ሩቲ እንግዲህ እውነት ለመናገር ብዙዎቻችን ያው ይህን ስራ ብታቆሚ ቢያንስ ደግሞ አሁን ካለሽበት ሁኔታ ወጥተሽ የራሽን የሆነ ኮንተንት ይዘሽ ብትመጪ እንላለን አይደል? ሁላችሁም ግን ደግሞ እነሱ ናቸው ሊተዋት ያልቻሉት፣ እነሱ ናቸው ሁሌ ቂጥቂጦ ስር የሚከተሏት እንጂ እሱ አይደለችም። እና ታውቃላችሁ ሩታ በራሷ ብትመጣ የበለጠ እይታ የበለጠ ኦዲየንስ ነው እንጂ የምትፈጥረው ብቻዋ ስለመጣሽ ምንም እሷ ጋር ጉዳት የሚፈጥርባት ነገር የለም። ግን የእነሱ ብቻቸው መምጣት ነው ለእነሱ ጉዳት የሚፈጥርባቸውና የኔ ተወዳጆች እንግዲህ ሩታና ዳኒ እንዲሁም አብርሃም እንግዲህ የለቀቁት ቪዲዮ አለ። እስኪ እሱ ቪዲዮ እናይና ሪያክሽን እናደርግበታለን፣ ሀሳባችንን እንሰጣለን በዛ ቪዲዮ። እስከዛም እናንተ ላይክ እና ሼር ሰብስክራይብ እያደረጋችሁ እንድጠብቁኝ በፍቅር ጠይቃችኋለሁ። ወዳችኋለሁ። ባባይ